አትገረሙም? ግን ድሮ በታሪክ ስንማር የነበረው ድሮ በታሪክ ስንሰማ የነበረው ነገር ዛሬ ላይ ግን በራሳችን ላይ ሲደርስ ማለት ነው። እሱ ምን መሰላችሁ? ህብረተሰብ ትምህርት ላይ ይመስለኛል የባሪያ ንግድ የሚባል የሰው ልጆች ሲሸጡ እንደነበር በታሪክ ተምረናል። እንዲሁም ባሪያ የሚባል ዝርያ ያላቸው የሰው ዘሮች ለሽያጭ ሲቀርቡ እንደነበርም በትልልቅ ሰዎች ሲነገር እንሰማ ነበር። ዛሬ ላይ ግን በእኛ ዘመን እኛው ራሳችን ስንሸጣየ ነው ማለት ነው። እና ውድ የሀገሬ ልጆች እንደኔ በአረብ ቤት ውስጥ የምትሰሩ እውነቴን ነው የምላችሁ፣ ከአንድ ቤት ውስጥ 4 አመት ወይንም 10 አመት 12 አመት የምንቀመጥ ልጆች ተመችቶን ሳይሆን ችሎን ነው። ስለዚህ እናንተም ቢሆን ያላችሁበት ቤት በቂ ምግብና ደሞዛችሁን በሰዓቱ የምታገኙ ከሆነ እባካችሁን ችላችሁ ለመስራት ሞክሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። ውድና የተከበራችሁ ውድ የሀገሬ ልጆች የሚሙሸቃል ቴቱቻ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለሸቃል ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ተጋብዛችኋል። ውድ ቤተሰቦች እንግዲህ ሸቃሊት ብዙ ጊዜ የምትሰራቸው ቪዲዮዎች በእኔና በመሰሎች ያተኮሩ ናቸው ማለት ነው። ዛሬ ይዤላችሁ የመጣሁት ደግሞ ልክ እንደኔ በመዳን ቤት በስራ ላይ ላላችሁ እህቶቼ ይጠቅማችኋል ብዬ ላካፍላችሁ አንድ ቪዲዮ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ በማየት ተማሩበት ማለት ነው። እንግዲህ ቀደም ሲል እንዳልኳችሁ ይችም እድሜ ሁና ሙታ ትልልቅ ሰዎች ወይንም ደግሞ በህብረተሰብ ትምህርት ላይ የባሪያ ንግድ የሚባል ስንማር ታስታውሳላችሁ ብዬ ተስፋ አደርጋለሁ። እኔ እንደራሴ አስታውሳለሁ ስለ ባሪያ ንግድ ማለት ነው። እንዲሁም ደግሞ በትልልቅ ሰዎች ባሪያ የሚባል የሰው ዝርያ ያለባቸው ሰዎች ለሽያጭ ሲቀርቡ እንደነበር ያወራሉ። አሁንም ድረስ ራሱ ጥቁር ሰው ሲታይ አንቺ ባሪያ፣ አንቺ ምናምን ነገር ይባላል አይደለ? ያው በተግባር እንኳን ሲሸጥም ባናይ ማለት ነው። እና ድሮ በታሪክ የተማርነው ወይንም ደግሞ በታሪክ ሲነገረን የነበረው ነገር ዛሬ ላይ ግን በራሳችን እየደረሰ እያየን ነው። እና እውነት በጣም ያሳዝናል። እንግዲህ እንደምታዩቸው እነዚህ በቪዲዮ ላይ ያሉ እህቶቻችን እንደኛ ሰርተው ለመለወጥ የተሰደዱ ናቸው። በእኛ እድሜ እስከሆን ድረስ እንደዚህ ሰው ወጥቶ ሲሸጥ አላየውም ነበረ። ገበያ ላይ ወጥቼ ሳየ ከብቶች የፍየሎች ዝርያዎች ናቸው እንደዚህ ለገበያ ላይ ወጥተው ሰዎች መርጠው የፈለጉትን ሲገዙ ሳየ ነበር እንጂ በእኔ እድሜ ሰዎች ሲሸጡ በሀገሬም ሆነ በስደትም እስከሆነ አላየሁም ነበር። እና ዋናው ቁም ነገሩ ምን ልላችሁ ነው፣ ከ10 አመት በፊት የነበረው የአረብ ሀገር ነገር እና አሁን ላይ ያለው ነገር አንድ አይደለም። አሁን ላይ ያለው ነገር በጣም ከባድ ነው። እውነቴን ነው የምላችሁ። ለምሳሌ የራሴ ልንገራችሁና እኔ 2 ጊዜ ወደ ስደት መጥቻለሁ። አንድ አሁን ወዳለሁባት ወደ መወዳት ወደ ዱባይ፣ ሌላኛዋ ደግሞ የመጀመሪያ ስደትን ሀብዬ የቀመስኩባት ወደ ሳውዲ አረቢያ ነበርና ያመራሁት። ሳውዲ አረቢያ ሲሄድ ራሳቸው አረቦቹ ኤርፖርት ላይ መጥተው ነበር የተቀበሉኝ። አልሐምዱሊላህ ሄድኩኝ። ቤት መቀየር፣ ቢሮ መመላለስ ምን የሚባል ነገር እንደዚህ በሚዲያ ወጥቼ ለሽያጭ ሳልቀርብ ሽፍን እንዳልኩ ሰርቼ ለሀገር የበቃው አልሐምዱሊላህ ማለት ነው። እንግዲህ ወደ ዱባይም ስመጣ ደግሞ የመጣሁት እንግዲህ በደላላ ነው። በደላላ ቢሆንም ግን እንደ ዛሬው የስራ እጥረት አልነበረም። ስራ አቶ ቢሮ ምናምን መቀመጥ የሚባል ነገር በዚያን ሰዓት የለም፣ እኛ በመጣንበት ሰዓት ማለት ነው። ይሄንም የምነግራችሁ አብረውኝ የመጡ ልጆችም ስላሉ የመጣን የሰፈር ልጆች ነን። 3 ነን። 3ታችንም በአንድ ፕሌን የመጣን የተቀበለንም አንድ ሰው ነው። ቢሮአችንም ሁሉም ነገር አንድ ሰው ነበርና ያው ማታ ገባን ዱባይ፣ ጧት ላይ ስራ ገባን ማለት ነው። 3ታችንም 2ታቸው ጓደኞቼ አንደኛዋ 3 ቤት ቀየረች። 3 ቤት ቀይራ በ4ተኛው ልክ በ8 ወሩ አልፈልግም በቃ ይብላ ሀገሯን ገባች ማለት ነው። እንዲሁም ሀገሯ ስትገባ አስታውሳለሁ ሳታስበው ነው የገባችው። እየሰራች እንዳለ ከሴት ዋጋ ትጋጫለች። ስትጋጭም ሀገሬን አሳፍሪኝ አልፈልግም ስትላት ትኬት በራስሽ ነው የምቆርጥልሽ ትላታለች። 2 አመቷን ስላልጨረሰች ከዛ ብር ከእጇ ላይ ስላልነበረ ብሯ እንደ ትናንትና ልካ እንደ ዛሬ ስለተጣላች ያላት አማራጭ ለኔ መደወል ነበር። ለኔ ደውላ 1000 ድርሃም አቀብኝ አለችኝ።
በዚያን ሰዓት ደግሞ እንዳሁኑ ሰው አላውቅም። ዱባይ እንዴት እንደሆነ ዱባይ የት ነው አጅማን የት ነው ምናምን የሚባለውን ነገር አላውቅም ነበር። መዳሜ አልሐምዱሊላህ ጥሩ ሰው ነች። ነገርኳትና ይዛኝ ሄደች እንድትሰራ ብለምናትም በዚያን ሰዓት ወደ ሀገሯ ሄደችው ስራ አታ ሳይሆን ራሷ በቃይ ብላ እንጂ ሌላ ቤት ቀይራት ስራ ብላ ነበር ደላላዋ ራሱ ማለት ነው። እና 3 ጊዜ ቀይራ ሄደች። 3 ጊዜ ግን ስትቀይር ስራ አታውቅም። ወዲያውን ትወጣለች ከአንደኛው ቤት ወዲያውን ትገባለች። እንዲሁም ደግሞ ሌላኛዋ ጓደኛዬ 2 ቤት ቀይራ በ3ኛው ቤት እንደማንም ችላ ሰርታ ኮንትራቷን ጨርሳ ነው ማለት ነው ወደ ሀገር የገባችው። አሁን ላይ ግን እንደምታዩት አንድ ሰው አልተመቸኝም ያነ ቤት ብሎ ከወጣ እውነት በጣም ምን ባልወጡ እዚያ ቤት ሁሉ ብለው እስከሚመረሩ ድረስ የሚደርሱበት ሁኔታ ላይ ነው ያለው። ለምን ብትሉ በጣም የስራ እጥረት አለ። እንግዲህ እነዚህ በቪዲዮ የምታዋቸው ሰዎች በእርግጥ የኛ ሀገር ዜጎች ብቻ አይደሉም፣ የሁሉም ሀገር ዜጎች አሉ። ደላላዋ የኛ ሀገር ደላላ ነች፣ ግን ያው አረበኛ ነው የምታወራቸው ማለት ነው። እና ቀላል የሚባል አይደለም፣ በጣም ብዙዎች ናቸው። እውነት እንምላችሁ ከባድ ነው እውነት ለመናገር። እንግዲህ እነዚህ ሰዎች ዱባይ ውስጥ ነው ያሉት፣ የዱባይ ቢሮ ነው ማለት ነው። በእንደዚህ በቪዲዮ መልክ የሚያቀርቧቸው እንዳልኳችሁ ከኛ በኋላ ደግሞ ትንሽ ስራ ጠፋ ሲባል ምንድነው ሲደረግ የነበረው? ቢሮ ውስጥ ያሉ ልጆች መቱን ይቀመጡና ተደርድረው አረቦች መጥተው መርጠው እንደዚያ ይወስዱ ነበር ማለት ነው። አሁን ላይ ግን እንደዚያም ሆኖ ስራ ስለጠፋ እያደረጉት ያለው እያንዳንዳቸውን በቪዲዮ እየቀረጹ ወደ ሚዲያ ማውጣት ነው እና በሚዲያ ሸር እያደረጉ አረባ ያየቻትን የወደደቻትን ሂዳ መርጣ ነው ይዛ የምትመጣው ማለት ነው። ያ ማለት እንግዲህ ዘመናዊ ንግድ ወይንም ዘመናዊ የሰው ልጅ ሽያጭ የባሪያ ንግድ ማለት እንዲሁም አሁን ነው። እውነቴን ነው የምላችሁ። እኛ የሚመስለን ስራተው የሚንገላቱ የኛ ሀገር ዜጎች ብቻ ይመስሉናል። ግን የኛ ሀገር ዜጎች ብቻ አይደሉም። እንደምታዋቸው የፊሊፒን አለ፣ የኢንዶኔዥያ አለ፣ ወንዶች አሉ፣ ሴቶች አሉ ማለት ነው። እና ይሄ የሆነበት ምክንያት እኛን ምንድነው ሀበሾችን አረቦች ሳይፈልጉን ቀርተው ወይንም እኛ ሌላ ነገር ጎድሎን አይደለም፣ ስራ ስለጠፋ ነው። ገብቷቸዋል። ብዙዎቻችን ስራተን ተቀምጠናል የሚሉን ስራ ስለጠፋ እንጂ የሌላ ሀገር ዜጎች ስራ ላይ ሆነው የኛ ብቻ ተመራጭነታችን አንሶ አይደለም። እና አሁን ላይ ያለው የአረብ ሀገር ነገር በጣም ከባድ ነው። ስለዚህ ውድ ሀገሬ ልጆች ለምሳሌ እንደኔ በኮንትራት ቤት በስራ ላይ ያላችሁ እህቶችን ያሰባችሁት ነገር እስከሚሳካላችሁ ይሄን ነገር ማድረግ እፈልጋለሁ ያላችሁት ነገር እስከሚሆንላችሁ ድረስ በቂ ምግብና ደሞዛችሁን በሰዓቱ የምታገኙ ከሆነ እንደው እንደማንም ብላችሁ ችላችሁ ብትሰሩ ነው የምላችሁ። አንድ እንዳልኳችሁ መታችሁ ከዚህ ላይ ስራ የማግኘት እድሉ በጣም ጠባብ ነው፣ በጣም ከባድ ነው። አሁን ላይ አይ ባይመቸኝ እንኳን ወጥቼ ቀይራለሁ ብትሉ ማለት ነው። እኔ ወላሂ በጣም ብዙቶች ናቸው በውስጥ የሚያዋርኝ። አሁን ላይ ደግሞ ምን አለ መሰላችሁ፣ በተለይ ጆርዳን የሚባል ሀገር ከጆርዳን ዱባይ በደላሎች አማካኝነት ይመጣሉ። ግን መጥተው በጣም እየተሰቃዩ ነው ያሉ፣ በጣም ማለት ነው። ወላሂ አንዷ በጣም ራብ ገደለኝ ምናምን ስትለኝ የማውቀው ሹፌር ነበር። ያረኩትን ለእናንተ መናገር ፈልጌ አይደለም። ራበኝ ምናምን ስትል ጨጓራ አለብኝ ከአንዲ ነው እና የሚሰጠን ምግብ ደላላ ቤት፣ ለዚሁም በቃ ዝም ብሎ የእሷን ያረባ ሩዝ ነው የሚሰጣት እና ስትለኝ አውቃት ነበር። ልጅቷ የሰፈር ልጅ ስለሆነ በማውቀው ሹፌር ለድራይቨሩ ራሱ 160 ምስር ምናምን ከፍዬ የሆነ ነገር ነው ከመዳሜ ቤት የላኩላት። መዳሜን አስፈቅጄ ወጥቼም ገዝቼም ማለት ነው ከዱካን እና ያለው ነገር በጣም ነው የሚያሳዝኑት። ያቺ ልጅ ከየት ነው የመጣችው መሰላችሁ? ከጆርዳን መታ ቢሮ ላይ ነው ያለችው እና ስራ አፈላልጊልን ምናምን ይላሉ። እኔ ደግሞ ያለሁት ኮንትራት ቤት ነው። የኔ ሰዎች ደግሞ ሁሉም ባለ ሰራተኛ አላቸው እና ከማን ብዬ ከየት እንዴት ብዬ እንደምወስዳቸው አላቅም። ደግሞ ምን መሰላችሁ ለሌላ ደላላ የሚሰጡ ቢሆን ጥሩ ነበር። ለምሳሌ በማውቃቸው ልጆች በሌሎች ወይንም እኔ በመጣሁባት ደላላ እንዲሁም በመግባባቸው በሌሎች ደላሎች ፈልጌ ያስገባለሁ እንዳልል እነዛኞች ደላሎች ደግሞ አይሰጡም። ለምን ብትሉ እነሱን ሲሸጡ ስለሆነ ጥቅም የሚያገኙበት እና ብቻ በጥቅሉ አሁን ላይ ያለው ነገር በጣም ከባድ ነው። በጣም እንግዲህ እያቸው ወጥተው እየለመኑ ወጥተው እየተመረጡ በቪዲዮ ማለት ነው እየተቀረጹ እያንዳንዳቸው አሁን ይሄ ቪዲዮን ብትከፍቱት የየራሳቸው ከስማቸው ከሃይማኖታቸው ጀምሮ አግብተሻል አላገባሽም በቃ ያለ ምን እኔ እንጃ። የፖሊስ ጥያቄ ራሱ እንደዚህ አይከብድም እውነት። እና አሁን ላይ ያለው ነገር በጣም ከባድ ስለሆነ ውድ የሀገሬ ልጆች ወደ ኢትዮጵያ
መዳማችሁ ኩፍ ስላለችባችሁ ብቻ የመዳሜ ልጅ ተናገረኝ እያላችሁ በረባ ባረቦ ሻንጣችሁን ብድግ አድርጋችሁ በስሜት ተገፋፍታችሁ ከመሄድ ይልቅ አስታውላችሁ ተረጋግታችሁ ችላችሁ ብትሰሩ ነው የምለው። እንዳልኳችሁ አንድ አሁን ላይ ወደ አረብ ሀገር ድጋሜ ለመምጣት ፕሮሰሱ በጣም ብዙ ነው። እኔ ከደላላ ጋር እሰራለሁ ኢትዮጵያ ካሉ ጋር ማለት ነው። እውነቴን ነው የምላችሁ። ስለዚህ ያለው ነገር አሁን አንዲት ልጅ ራሱ ወደ ሳውዲ አረቢያ ለመሄድ በደላላ አዲስ አበባ ላይ 2 ወር ሊሆናት ነው ከመጣች። አስባችሁታል? በመንግስት የጀመሩት ልጆች ከእሷ ጋር እሷን በእነሱ ጀምራ አንድሮ በደላላ ይሻለኛል ብላ በደላላ ጀምራ 2 ወር ሊሆናት ነው አዲስ አበባ ከመጣች። እነዚያኞቹ ግን በመንግስት የሄዱት አሁን ላይ ሄዶ አንዳንድ ዙር ብር ልከዋል ማለት ነው። እና ያለው ነገር ከባድ ነው። እንዲሁም ደግሞ ለደላላ የሚከፈለው ብር ቀላል ብር አይደለም፣ በጣም ብዙ ብር ነው። እሺ ለደላላ ሲሆን የ2 ወር የ1 ወር ደሞዜ ነው ሰርቻ አገኘዋለሁ ብለን ጭክና አድርገን እንክፈል። ግን ዋናው ቁም ነገሩ ከመጣችሁ በኋላ ስራ የማግኘቱ ነገር በጣም ከባድ ስለሆነ እንዲው በመጣችሁት እንደማንም ብላችሁ ችላችሁ ያሰባችኋት ነገር እስከምትሳካላችሁ ብትሰሩ ለማለት ነው። በቃ የዛሬ መልእክቴ ባጠቃላይ እንግዲህ እንደምታዩት እንደምትሰሙት ከአንድ ቤት 10 ዓመት ሰራን፣ 7 ዓመት 8 ዓመት ሰራን የምላችሁ እኔ በራሴ ልንገራችሁ፣ እውነቴን ነው የምላችሁ። ይሄን ያክል ዓመት እኔ የተቀመጥኩት ተመችቶኝ አይደለም እና ካላችሁኝ ችዬ ነው። ለምን ካላችሁ የሆነ ነገር የራሴ የምለው ነገር እስከሚኖረኝ ያቀርኩት ያሰብኩት ነገር እስከሚሳካልኝ በትንሹም በትልቁም ነገር ተሸንፌ መውደቅ ስለማልፈልግ በጣም ብዙ ጓደኞች ከኔ ጋር የመጡ ሂደዋል። በየ2 ዓመቱ ቤት ይቀይራሉ። እንዳልኳቸው አውረኝ የመጡ 2 አንዷ በ8 ወር አንዷ በ2 ዓመቷ ሂደዋል። አሁን ላይ እነሱ ያሉበትን ህይወት ብነግራችሁ በጣም ታዝናላችሁ። እንዲሁም ደግሞ ባክሽ ሌላ ቤት ቀይሬ ለስራ እያሉ በየ2 ዓመቱ 4 ጊዜ 3 ጊዜ የተመላለሱቶች አሁን ላይ ምን ላይ እንዳሉ እኔ ጠንቅቄ ስለማውቅ እነሱ ጋር የደረሰው ነገር በእኔ ላይ እንዳይደርስብኝ ጠንክሬ ሰርቼ አንደኛን ሀገሬን ብገባ ይሻለኛል ብዬ ችዬ እየሰራሁ ነው ማለት ነው። የሚገርማችሁ መይሙሽ ቃሊት አረብ ሁሉ አግብታለች እስከሚባል ድረስ ደርሻለሁ። ከአንድ ቤት ብዙ አመት ከመስራት የተነሳ ወላሂ እውነቴን ነው የምላችሁ። መዳሟ ሙታ የመዳሟን ባል ሁሉ አግብታለች ተብያለሁ። ለዚያም ነው ቤት ራሱ የማትቀይረው ማለት አረብ ሀገር የሰራቸው አመት ያን ያክል ብዙ ነው እንኳ ባይባል ቤት ትቀይር ነበር። ግን መዳሟ ሙታ አረብ አግብታለች። በዚህ ዙሪያ አንድ ቀን ቪዲዮ ሰራላችኋለሁ። እስከ መረጃው ድረስ ይዤላችሁ እመጣለሁ። ግን ሰው ታሞ እንጂ ታምቶ አይሞትም የሚባለው ነገር ስላለ ሸቃሊት ደግሞ አላማዋን ጠንቅቃ ስለምታውቅ ለተራ ወሬም ለምንም ነገር ስለማልበገር በእርግጥ ቤተሰቦቼ ጋር ደርሷል። አንደዚህ ብቻ አይደለም የተባልኩት በጣም ብዙ ጊዜ ነው። አንዴ ደግሞ አዲስ አበባ መታ አስተፍሪላ አላህዬ እንደው ይቅር በለኝ ወላሂ ላዚም በጣም ብዙ ነገር ተብያለሁ ማለት አልቀያየርም ጥሎብኝ እንዳልኳችሁ መቀየር መሄድ መውጣት ደስ አይለኝም። ይሄን የማደርገው ደግሞ እንዳልኳችሁ ተመችቶኝ ሳይሆን ችዬ ነው። ስለዚህ ውድ የሀገሬ ልጆች ችላችሁ ለመስራት ሞክሩ ነው የምላችሁ። ቪዲዮ የረዘመብኝ ስለተከታተላችሁኝ ከልብ አመሰግናለሁ። ሌላኛው ደግሞ ማለት የምፈልገው ነገር እንዳልኳችሁ በጭራሽ ከጆርዳን ወደ ዱባይ አትምጡ። ከጆርዳን ወደ ዱባይ እንዳትመጡ። በጣም ብዙ እህቶቼ በውስጥ እያለቀሱብኝ ነው እንዳልኳችሁ እና በያላችሁበት ችላችሁ ለመስራት ሞክሩ። ጆርዳን ያላችሁ ልጆች ካላችሁ ደግሞ ወደ ዱባይ በደላላ ከምትመጡት ሀገራችሁ ገብታችሁ በአዲስ መልኩ ጀምራችሁ ወደ ሳውዲ ብትሄዱ ይሻላችኋል። የዛሬ ቪዲዮ ይሄን ይመስል ነበር። ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ።